ከኔ ጋር ምንድነው የምትፈልገው? ማለት ከኔ ጋር ከኔ ስራ ምንድነው የምትፈልገው? አትሞላቀቂብኝ ነኝ ላይ አወራርሽን አስተካኪ የኛ ሁለተኛ ቻናላችን ነው እንግዲህ በተደጋጋሚ የምንከታተላቸው ሰዎች በዋናው ቻናላችን ላይ እንግዲህ ሪፖርቶችን ቻናሉን ለማዘጋት የተለያዩ ጥረቶችን እያደረጉ ስለሆነ ለመጠባበቂያ ከናንተ ከውድ ተመልካቾች ጋር እንግዲህ ላለመለያየት ለመጠባበቂያ ያዘጋጀነው ቻናል ነው በጣም ተደጋጋሚ ማስፈራሪያና ዛቻ ያው በእኛ ስራ ይመጣል አይወጣም ስትል ከሆነ ደግሞ አንተና ቤተሰብ ለቃቅመህ ነው የምናጠፋው እሺ እገልሃለሁ እሺ ወደፊትም ከኛ ጎን እንድትሆኑ ነው እንግዲህ የምጋብዘው ኮፊያና ማስክን ለምን አስፈለገ እንትን ነው በንግግር ሳሰማ ከሆነ ደግሞ እኔ ልዕልት ማን እንደሆነ አሳያለሁ ለድብድብ ግጥሚያ መቅጠር ነው የቀራት እንደባደብ ግጥሚያ እናዘጋጅኔ እናንተ ሰላም ጤና ይስጥልን እንደምቆያችሁ ውድ ቤተሰቦች ሚኪ ነኝ እንግዲህ የኛ ሁለተኛ ቻናላችን ነው እንግዲህ በተደጋጋሚ የምንከታተላቸው ሰዎች በዋናው ቻናላችን ላይ እንግዲህ ሪፖርቶችን ቻናሉን ለማዘጋት የተለያዩ ጥረቶችን እያደረጉ ስለሆነ ለመጠባበቂያ ከናንተ ከውድ ተመልካቾች ጋር እንግዲህ ላለመለያየት ለመጠባበቂያ ያዘጋጀነው ቻናል ነው እንግዲህ ውድ ቤተሰቦች እንግዲህ ይሄንን ቻናል እየገባችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ ውድ ቤተሰቦች እንግዲህ ዛሬ እዚህ የተገኘሁበት ምክንያት ቤተሰቦች ምንድነው በጣም ተደጋጋሚ ማስፈራሪያና ዛቻ ያው በእኛ ስራ ይመጣል የታወቀ ነው ውድ ቤተሰቦች ግልጽ ነው ዛቻና ማስፈራሪያን ብቻ ሳይሆን እንግዲህ ድብደባዎችንም ብዙ ነገሮች እንግዲህ ከናንተ ከተመልካቾቼ ጋር እንግዲህ ረጅም ጊዜዎች እንግዲህ ወደ 2 አመት የሚጠጉ ጊዜዎችን ስናሳልፍ ብዙ ክፉ ደግ አይተናል እንግዲህ በዚህ ስራ እናንተም ከኛ ጎን ነበራችሁ ውድ ተመልካቾቼ ይሄ የማይካድ ሀቅ ነው እንግዲህ በዚህ ደግሞ እጅግ አድርገን እናመሰግናለን ውድ ቤተሰቦቻችን ወደፊትም ከኛ ጎን እንድትሆኑ ነው እንግዲህ የምጋብዘው ቤተሰቦች ዛሬ እንግዲህ አንዲት ሴት በጣም በተደጋጋሚ የተለያዩ ዛቾችን ማስፈራሪያዎችን እንግዲህ እያደረገች ነው የምትገኘው ቤተሰቦች እንግዲህ ይባስ ብሎ እንግዲህ መገናኘት ፈልጋለሁ ወንድ ከሆንክ እንደወንድ አውራኝ እንግዲህ ሴት ናት እሷ እንዳልኳችሁ በተለያዩ በቴሌግራም እንግዲህ ምን ልበላችሁ እኔ የግል ስልኬን እንዴት እንዳገኘችው ራሱ አላቅም ውድ ቤተሰቦች በዛ በቃ በተደጋጋሚ ወንድ ኮንክ ያለበት ቦታ መጣለው መኪና ውስጥም ቅጠረኝ ካፌም ቅጠረኝ እኔ እናንተ ምናወራው ነገር አለ እያለች እንግዲህ በተደጋጋሚ ዛቻ ብዙ ነገሮች እንትን እያለች ነው ውድ ቤተሰቦች እኔም እንግዲህ ይሄንን ነገር እንደ ማስረጃ ለመያዝ ድብቅ ካሜራ ነው እየተጠቀምኩ ያለሁት እንግዲህ አሁን የካሜራው የመኪናው ዳሽቦርድ ላይ ያለችው ድብቅ ካሜራ ናት ምናልባት ቤተሰቦች እንግዲህ እቺ የምትመለከቷት ቫዝሊን አለቻ እቺም ቫዝሊን የምታክል ወይም ከዚች ትንሽ ብታንስ ነው ካሜራዋ ጥቁር ናት አትታይም እዚህ እንግዲህ ካሜራ ዳሽቦርድ ላይ ሶፍት እና ዋይፕስ ይቀመጣል በዛ ማል ሸፈና አርጋታለሁ ሶ አታስታውቅም ምንድነው እኔም እንደሚቀርጽ ሰው አክት አላረግም እንደዛ አላረግም ስለዚህ ልጅቷን እዚህ እየጠበቅኳት ነው ኦሬዲ እኔ በእኔ አካባቢ ነው የቀጠርኳት ማለት ከፊት ለፊቴ መኪኖች አሉ ከኋላ መኪኖች አሉ የኛ ጋርዶች አሉ አንዳንድ ነገሮችን መጋፈጥ አለብን እንደ ፈሪ መሻሽ የለብንም በቻልነው አቅም ማንኛውንም ነገር ምንም አይነት ነገር ያሰው ለማረክ ከፈለገ እኛም አስፈላጊውን ነገር እናረጋለን ራሳችንን እንከላከላለን ውድ ተመልካቾቼ ግን እንዴ ልበላችሁ እንደወንድ እንድናወራ እንፈልጋለን ማለት ለድብድብ ግጥሚያ መቅጠር ነው የቀራት እንደባደብ ግጥሚያ እናዘጋጅኔ እናንተ ወይም ደግሞ የትግል ውድድር እናዘጋጅ ማለት ነው የቀራት በጣም ተደጋጋሚ ዛቻዎችን ማለት እቺ ልጅ ምንድነው ሐሳቧን ማወቅ እንፈልጋለን ያው በእርግጠኝነት ካንድ ነገር አይዘልም ምናልባት እቺ ልጅ እንግዲህ አንዳንዴ ምንድነው ለእናንተ በካሜራም ግልጽ ማናረጋቸው የወንጀልም የተለያዩ ክትትሎች ይኖራሉ ወይም ደግሞ የተለያዩ ኬዞች ይኖራሉ ከዛ ኬዝ ማል አንዷ ናት ምናልባት ወንጀል ሲሰራ ወንጀሏን አጋልጠን እንደዛ ነው ሊሆን የሚችለው ውድ ቤተሰቦች እንግዲህ ስለዚህ እቺ ልጅ በትግስት እንጠብቃታለን ውድ ተመልካቾቼ እንግዲህ ድብቅ ካሜራ እዛ ጋር እንዳለ አታቀም ያሉትን ነገሮች እንግዲህ በጥንቃቄ ከሷ ጋር ለማውራት ሞክራለሁ እንግዲህ ሁለተኛው ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እስኪ
ይህንን ቪዲዮ ውድ ቤተሰቦች 5000 ላይክ እናስገባው። ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ እንግዲህ ሼር እያረጋችሁ ውድ ተመልካቾቼ እንግዲህ አሁን እሷን በትግስት የምትጠባበቃት ይሆናል። አብራችሁን ቆዩ። ውድ ተመልካቾች እንግዲህ ተመልሰን መተናል። አይ ቲንክ ከላይ የምትመጣ አንድ ልጅ አለች። እሷ ናት እንግዲህ ሰላም ነው። ሰላም እንዴት ነሽ? እንዴት ነህ? በሩን ትዘጊያት። እሺ ሰላም ነው አይደል? አዎ ሰላም ነው። እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን። ልዕልት ማለት አንቺ ነሽ? አዎ አንተ ነህ? አዎ እኔ ነኝ። በመጨረሻ ተገናኝተናል። አንተ ነህ? እኔው ነኝ። ሚኪ ነኝ። እና ኮፊያና ማስክ ለምን አስፈለገ? እንትን ነው እዚህ ጋር ትንሽ ቋቁቻ ስለወጣብኝ ለዛ ነው። በጣም ደፋር ነሽ። እንደ ወንዱላ ካልተጣላን ስትይ ነበር። የተለያዩ ዛቻዎችን ስትልኪብኝ እኔ ያው መረጋጋት አለብኝ። ገብቶሻል? ነገር ማጋጋል ወደ አላስፈላጊ ነገር እንዳንሄድ ብዬ ነው። በዛ ላይ ሴት ነሽ እንግዲህ እኔ ካንቺ እኩል መመላለስ አልችልም ቴክስት ላይ ተረዳሽኝ? ስታወራም ኮንፊደንስ አለ። አይ ኮንፊደንስ ሳይሆን ያው አቅምን ማወቅ ነው። ግን በዚህ ነው ያክል ድፍረቱን ያገኘሽው ለምንድን ነው ማለት? ስራው ተመችቷል? ስራው እንዴት ነው ማለት? ስራው እንዴት ነው? አንተም ስራ ጠፋብህ? አልገባኝም። እኔት እስቲ ይኸውልሽ እኔ አሁን ግልጽ ያልሆኑልኝ ነገሮችን እንድትመልሽልኝ ፈልጋለሁ። እሺ ጠይቅና እንጠብቃለን። ጠይቅ። እሺ የት ነው የምንተዋወቀው እኔና አንቺ? ማለት ታውቂኛለሽ? እኔ አሁን እንዳየሁሽ አላቅሽም። አይ ወንድማ ሁሉ እንደዛ ነው የምለው። እኔ አታውቅኝም እንዴ? አሁንስ? አይ አላወቅኩሽም፣ ይቅርታ በእውነት። ወይኔ ተዋረድኩ ዛሬ። ማለት አልገባኝም። ስጀምር አንተ እዚህ ቦታ ያቀጠርክ ምን እያልሽ ነው? አልገባኝም። እዚህ ቦታ አንተ ነህ ያቀጠርከን አይደል? ይኸውልሽ ጊዜን እያቃጠልሽ ነው። ይሄንን 3 ቀን ተደጋጋሚ ማስፈራሪያና ዛቻ እየላክሽልኝ ነበር። ሲቀጥል ደግሞ ያለህበት ልምጣና ወንድ ኮንክ እንድናወራ የምፈልገው ነገር አለ። ስራዬን እያበላሸብኝ ነው። ማን ነኝ ብለህ ነው የምታስበው? ያለህበት መጣለው ብለሽ እዚህ የቀጠርሽኝ አንቺ ነሽ። ችግር የለውም መኪና ውስጥ እናወራለን ስልሽ ደስ ይለኛል ያልሽው ራስሽ ነሽ። ተረዳሽኝ? አሁን ምንም እንትን አልፈልግም። የመጣሽበትን ጉዳይ ተናገሪ። እኔና አንቺ እንተዋወቃለን? አዎ በደንብ ነው የምንተዋወቀው። ወይዬው ጉዴ! የት ነው የምንተዋወቀው? እኔ የምልህ ከአሁን በኋላ እኔ የምሰራው ስራ ትቀርባለህ፣ አሳይሃለሁ። እሺ? ምን አሳይሃለሁ ማለት? አልገባኝም። እገባሃል። ስታየው ነው የምገባው። እሺ? ከኔ ጋር ምንድነው የምትፈልገው? ማለት ከኔ ጋር ከኔ ስራ ምንድነው የምትፈልገው? እኔ እኮ አላቅሽም። ምንድነው የምትሰሪው? ይቅርታ እኔ አላወቅኩሽም እኮ የኔት። እኔ እንዴት አውቀሽኝ? ይኸውልሽ እኔ ስቀጥሪኝ ራሱ በጣም ተደጋጋሚ ዛቻ ሲሆን ይኸውልህ እኔ የምሰራው ስራ አንተ ጣልቃ የገባህን ያስቸገርከን ነው አይደል? ያስቸገርከን? አዎ በጣም ያስቸገርከን ስለሆነ ከስራዬ ውጣልኝ። አንድ ነው የምነግርህ፣ በቃ ውጣልኝ። እኔ በሰላም ልስራ፣ ውጣልኝ። ቆይ እሺ ተረጋጊ። ቆይ ተረጋጊ። ይኸውልሽ ተረጋጊ። ሲደክፍ ብለሽ አውሪ። ተረጋጊ መጀመሪያ። ለምን እረጋጋታለሁ? እሺ ተረጋጊ። እሺ ልዕልት ነው አይደለ ስምሽ? አዎ ይኸውልሽ ልዕልት ተረጋግተሽ አውሪ። ሲደገፍ ብለሽ አውሪ። ረጋ በይ እስቲ። ሲረጋበ ያንቺ ስራ ምንድነው? እንደማታውቃት ሆነ። እሺ የኔ ስራ አንተ በደንብ እንደምታውቀው። እኔ የምልህ ከአሁን በኋላ እኔ ስራ ስትወጣ ይሻልሃል። አይወጣም ስትል ከሆነ ደግሞ አንተና ቤተሰብ ለቃቅመህ ነው የምናጠፋው። እሺ ይኸውልሽ በመጀመሪያ ደረጃ አወራርሽን አስተካክል። እየተሞላቀቅሽብኝ ነው። እኔ እኮ ለአንተ ላገኝ ቤት 3 ቀን እኮ ነው የጠበቅኩት ታውቃለህ? እሺ ተረጋጊ፣ አትጩይ። ማን ስለሆንክ ነው አንተ የኔ ስራ የምትገበው? ስጀመረ ምንድነው ስራችሁ? ማን አልገባኝ። አታውቃለህ፣ እንደማታውቅ አትምሰል። በቃ አታስመስል። እኔ ምንም እየገባኝ አይደለም ነገር። እንደዛ ስትልም ማለት ይኸውልህ ካሁን በኋላ እና ስራ
ድርስ ስትል አሳይሃለሁ። እሺ ማን ይላክሽ? እኔ የላከኝ ሰው የለም ሲጀመር እና የሚያተው ግን እኔ አላወኩሽም። እኔ ልዕልት የምትባል ሴት አላውቅም። ይቅርታ የምትሰሪው ስራ ምናምን እኔ አልገባኝም። አያልሻለሽ ይኸውልሽ ስታስመስልም ትችላለህ። ድራማ ምናምን መኮርሽ ይኸውልሽ ጊዜን አታቃጥይብኝ። ሰሚኛለሽ? ይኸውልሽ ሌላ ነገር እንዳይፈጠር አሁን ያለንበት አካባቢ ግርግር አለ፣ ብዙ ሰው አለ እና ምን ያገባ? እኔ ምንም ፈራው ነገር የለም፣ ምንም ማስመስለው ነገር የለም። እኔ ነገርኩ በቃ እኔ ነው የምታውቂው። ሰማን ነገርኩ አይደል? ከአሁን በኋላ እኔ ስራ ስትገባ አሳይሃለሁ። በቃ ጨርሰናል። ሌላ ይቅርሺ። እናቴ አታውቃትም? እኔ እንኳን አንቺን እናት አንቺንም አላወቅኩሽም። ወይዘሮ ብርሃኔ አታውቃትም? ብርሃኔ ብርሃኔ እስር ቤት ላይ ወረወርካት ይሄን ትረሳለህ እንዴ? ገባኝ። በጣም ጥሩ። ብርሃኔ ማለት የኔ እናት ናት። እሺ እንጀራ የምታከፋፍለው ሴት ናት አይደል? አዎ ልክ ነው። ኦኬ አሁን ገባኝ አመጣጥሽ። አሁን ገባኝ። በጣም ጥሩ። ስለዚህ ብርሃኔ ለምን አሳሰርካት ነው? እሱም ሌላም ሁሉም ይቀር። ብርሃኔ እኔ እናት ናት። እሺ አሁንስ ገባ? ገባኝ። ስለዚህ ብርሃኔ እኮ የታሰረችው ይኸውልህ ስማን፣ ካሁን በኋላ ይሄ ንግግር ይበቃልና ካሁን በኋላ በቃ እኔ ስራ ላይ አትግባ። እሺ እኔ የምሰራው ስራ አትግባብኝ። እሺ አንቺም እንደናትሽ እንጀራ ውስጥ ሰጋቱራ እየጨመርሽ ህብረተሰቡን ማጭበርበር ነው ስራሽ? ኧረ ተው እንደዛ ስትል ደስ ትላለህ። በስርዓት እስቲ ለማውራት ሞክሪ። በጣም እኮ ስጀመር እኔ የምፈልገው እኔ ማን እንደሆነ ማወቅ ነው እንጂ ሌላ ምንም አልፈልግም። እሺ ምን ሰምተኸኛል? እሺ ይኸውልሽ እናትሽ ምናልባት የእስር ጊዜያቸውን ጨርሰው ይፈታሉ። ህብረተሰቡን እንግዲህ እናትሽ ትልቅ እንጀራ አከፋፋይ ናቸው አዲስ አበባ ውስጥ። ህብረተሰቡን እንጀራ ውስጥ ጄሶ ሰጋቱራ እየከተቱ እንጀራ እየጋገሩ ለህብረተሰቡ እንግዲህ እንደዚህ አይነት ነገር ሲሸጡ ከህብረተሰቡ የተለያዩ ገንዘቦችን ሲዘበዝቡ በዛ ወንጀል ተጠርጥረው ነው በመረጃና በማስረጃ ታስረው የተፈረደባቸው። ሲጀመር እንደዛ አታርግም። እሺ አታርገው። አንቺ ስራ ምንድነው? ባንቺ ስራ ጣልቃ እንዳልገባ ምን አገባ አንተ? ከኔ ስራ ውጣ። እሺ ከኔ ስራ ውጣልኝ። በቃ እኔ በሰላም ስራ ልጨርስ። ውጣልኝ። ያንቺን ስራ እኔ ምኑን አውቄ ነው? እኔ እናትሽን ያሳሰርኳቸው። እናትሽ ደግሞ ወንጀለኛ ስለነበሩ ነው። ያንቺን ስራ ምኑን አውቄ ነው? የኔ ስራ ማለት የእናቴ ስራ ማለት ነው። እሺ ያሳሸገው የእንጀራ ቤት ክፈተው። አይደለም እገልሃለሁ። አንተ ብቻ ሳይሆን ያንተ ቤተሰብ ሁሉም እገልሃለሁ። እሺ የእንጀራ ማምረቻውን ነው የምትይው? አዎ እሱን እኔ አይደለም ያሻሸኩት። እኔ አይደለም የሚመለከተው አካል የህግ አካል ነው ያሻገው። የታሸገበት ምክንያት ደግሞ ለህብረተሰቡ እንጀራ ነው ብላችሁ እንግዲህ የኔም ስራ ነው ካልሽ እንግዲህ አንቺም ተባባሪ ነሽ። ሲጀመር እናቴ የቤተሰብ መጉዳት እንትን አታርግም። እንጀራ አትጋግም። አዎ እሺ እና ማስረጃ አይታለ? ማስረጃ አይልሽ ቅናት ነው እናቴ ስለሰራች ነው። ይልሽ አሁን ከጨረስን እንለያይ። ለዚሁ ነው ካሁን በኋላ ይሄ ስራ ካልከፈትኩ አሳይሃለሁ። እኔ እግርህን ድርስ ሳትል እግርህን ነው የምከተል። እሺ ተከተኝ። ይኸውልሽ እከተልሃለሁ። አልተው ማነሽ ልዕልት፣ ዛቸው ይቅርብሽ። እኔም ልንገርሽ ወደማይሆን እርምጃ ነው የምገባው። አሁን እኔ የምልህ ሳሰማ ከሆነ ልዕልት ማን እንደሆነ አታውቃትም። እሺ ማነች?
አሳይሃለሁ በቃ እና በንግግር ካለቀ ችግር የለም ተስማምተን እንሄዳለን እንለያለን ተስማምተን አዎ በንግግር ሳሰማ ከሆነ ደግሞ እኔ ልዕልት ማን እንደሆነ አሳይሃለሁ አትሞላቀቂብኝ እኔ ላይ አወራርሽን አስተካኪ እውነት ይልሽ ምንም እንስማማው ነገር የለም ምንም ሊያስማማን አይችልማ እና እሺ በቃ ሌላ ታይና እኔ ሴት ነኝ አይደል አይከብድም ሴት ነኝ አይደል አዎ ማለት አንተ ወንድ አይደለክ እንዴ አታውቅም መቼስ ሴት አይደለሁ እያየሽኝ ወንድማ ወንድ ነኝ ታዲያ ገባህም እንዴ ምኑ ነው የሚገባኝ ያልኩ ምን አልሽኝ እኔ ላንተ ላስረዳ በይው ሁሉ ጊዜ ፈጭው ብዙ ስራ ነበርኝ እሺ አሁንስ በቃ ያልኩን ብቻ አድርገው ምን ለምን ነው ማስረዳው እየገባሽኝ አይደለ ምንድነው ሐሳብሽ ከጨረሽ ወረጅልኝ ባክሽ እገልሃለሁ ይኸውልሽ እገልሃለሁ እሺ ለቀቂ ታስፈታለህ በግድ ነው የምታስፈታው አይደለም እገልሃለሁ ምኑን ነው ማስፈታው ያልከው ነገር የእናቴን እንጀራ ቤት በቃ አፍተው ይሄና ስራ ነው በጣም ጥሩ ወረጀው ይሄ ነገር ሳታርክ እገልሃለሁ እሺ እኔ ልዕልት ማን እንደሆነ ያሳያለሁ ውድ ተመልካቾቼ እንዴ በጣም ንግግሯ ራሱ እንደባሪ ነው እየተሞላቀቀች አማርኛውን እንዴት እንደምታወራ ቤተሰቦች እንግዲህ አወራሯ ራሱ በጣም ነው የሚቀፈው ይቅርታ አድርጉልኝና እየቀበጠች እገልሃለሁ እያለች እንዴት ልበላችሁ በቃ ስንት አይነት ሰው አለ እንግዲህ የወይዘሮ ብርሃኔ ልጅ ነኝ ነው እያለች ያለችው ወይዘሮ ብርሃኔ ማለት ቤተሰቦች አዲስ አበባ ውስጥ አደገኛ ወንጀለኛ አደገኛ አዲስ አበባ ውስጥ እንግዲህ ብዙ የውጭ እንጀራ የሚጠቀም ሰው አለ እንጀራ መጋገር የማይችልም መጋገር ከብዶት ወይም ደግሞ የመጋገር አቅሙን በማጣት በተለያየ ምክንያት ወይ በስራም ሊሆን ይችላል ብዙ እንጀራ ከውጭ የሚጠቀም ከሱቅ ከተለያየ እንጀራ የግዢ እንጀራ የሚጠቀም ብዙ ነዋሪ ያለ አዲስ አበባ ውስጥ ይሄንን ነዋሪ ነበር ስትገፈግፈው ስታጫረብረው የነበረችው እንጀራ ውስጥ ጄሶ ሰጋቱራ የማይከቱት ነገር የለም ውድ ተመልካቾች ቅድምም እንዳልኳችሁ አንዳንድ ኬዞችን በካሜራ ለማስቀረት በጣም ነው የሚከብደን ለምን ይሄም ግዴታ እየሆነብን ነው ውጪ ላይ ግርግሮች በመንሰልልበት ሰዓት ያለውን ነገር ለመቅረጽ ይከብደናል ቤተሰቦች ለዛም ነው ገብቶኛል ታሽጎባቸዋል የእንጀራ መጋገሪያ ትልቅ የእንጀራ መጋገሪያ እንግዲህ ጄሶ ባዕድ ነገር ብዙ ነገር እየተቀላቀለ የሚጋገርበት የእንጀራ መጋገሪያ ትልቅ ፋብሪካ ልንለው እንችላለን ታሽጎባቸዋል ይህችም እንግዲህ ወይዘሮ ብርሃኔ የተባሉ ግለሰብ እንግዲህ በቁጥጥር ስር ውለው እንግዲህ ኢቭን ተፈርዶባቸዋል እንግዲህ የፍርድ ቀናቸውን ጨርሰው እንግዲህ አመክሮ ራሱ የሌለው ነው ውድ ቤተሰቦች ስለዚህ ይህች ልጅ እንግዲህ እያለች ያለችው አሁን አዛዛቷ ደግሞ የሆነ ሰዓት በሴትነቴ እያለች እንግዲህ የሆነ አንዳንድ ያልተገቡ ነገሮችን ለማድረግ ስሞክር ነበር ችግር የለውም ይሄንን ነገር ከወንድሜ ታምራት ጋር በመሆን እንግዲህ አይናችንን ከዚች ልጅ ላይ አንነቅልም እንደውም እንከታተላታለን ውድ ተመልካቾች ያለውን ነገር አጣርተን ለእናንተ እናደርሳለን እንግዲህ ውድ ቤተሰቦች እንግዲህ በቀጣይ ያሉትን ነገሮች በደንብ አጣርቼ ከወንድሜ ታምራት ጋር እንግዲህ የምቀርብ ይሆናል ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ